ሽነት የሙሽሪት እናት ሰላም ጤና ይስጥልኝ። እንዴት ናችሁ? ሁሉ ሰላም ነው? እኔ ያለው ፈጣሪ ይመስገን። ሰላማችሁ ይብዛልኝ። አብሽና ሩታዬ እንኳን ደስ አላችሁ። እንኳን ለዚህ ሰዓት፣ ለዚህ ደቂቃ፣ ለዚህ ቀን አደረሳችሁ። የኔ ውዶች፣ የኔ መልካሞች፣ የድንቅ ብርቅዬዎች እንኳን ደስ አላችሁ። እግዚአብሔር አምላክ እድሜና ጤና ሰጥቶ ደግሞ እግዚአብሔር አምላክ በልጅ ይባርካችሁ። እንግዲህ ትናንትና በጣም በሶሻል ሚዲያ ላይ እየተዘዋወረ ያለው የአብሽና የሩታዬ የሰርግ ፕሮግራም እንዲሁም ደግሞ የፎቶዋቸው ፕሮግራም ነው። በጣም ብዙዎቹ እየተቋቋሟቸው ነበረ። ለምን እንደዚህ ያደረጉ? በነገራችን ላይ እኔ ለምን እንደተቃጠላቸው ብቻ ምንም ሊገባኝ አልቻለም። የእነሱ መጋባት፣ የእነሱ አንድ ላይ መሆን፣ የእነሱ ፍቅር በጣም ብዙን ሰውን አንጫጭቷል። አይገልጸውም። ተንጫጫችሁ እኮ፣ አቃጠላችሁ እኮ፣ ተንገበገባችሁ እኮ። እንዴ ጉድ እኮ ነው። እነዚህ ልጆች እንደውም በጣም እንዲጠነክሩና ሰርጉ እንደውም ደግሞ ደጋግመው እንዲጋቡ ቤሎንም ደግሞ ደጋግመው እንዲለብሱ ነው እያደረጋችሁ ያላችሁት ማለት ነው። ለጥላቶቻቸው ትናንት ስትንጫጩ ስለነበራችሁት፣ ትናንት የመዳም ቅመሞች እንዲያርጉ ስትሉ ለነበራችሁ ደነዞች ማለት ነው። እናንተ ማሰብ ስላቃታቸው ብቻ እነሱን ለምን እንደዚህ ተደሰቱ፣ ለምን እንደዚህ ሰርጋቸው ሆነ ብላችሁ ስትንጫጩ ነበረ። እያንዳንዱ ሶሻል ሚዲያ በቲክቶኩም በዩቲዩብ ላይ ማለት ነው። ምን ያንጫጫችሁ? ቆይ ግን እኔ አልገባኝም። ምን አቃጠላችሁ? ገና መቃጠል ብቻ አይደለም። ሁልጊዜ በእነሱ ላይ እንደዚህ የምትናደዱ ከሆነ መቃጠል ብቻ አይደለም፣ ገና ትነዳላችሁ። መንደድ ብቻ አይደለም፣ አመድ ትሆናላችሁ። አመድ ከሆናችሁ በኋላ ደግሞ አመድ እንደውም ለማዳበሪያነት ትጠቀሙበታል። እናንተ ግን ለማዳበሪያነት አትውሉም ማለት ነው። ስለዚህ ምን አቃጠላችሁ? ምን አንገበገባችሁ? ምን ሆናችሁ ነው እንደዚህ ሆናችሁት እንዴ? እንደውም እንደዚህ ማለታቸው እነሱን ያበረታቸዋል። ከምንም ነገር ከቁሳቁሶች ውስጥ ጠንካራ ተብሎ የሚታሰበው ብረት ነው አይደለ? ከብረት በላይ በጣም ጠንካራ ነው የሚሆኑት እነሱ፣ በጣም ማለት ነው። በጣም ጠንካራ ነው። ከዚህ በላይ እንደው ደጋግሞ እንዲጋቡ፣ ደጋግሞ ፍቅራቸውን እንዲገልጹ፣ ደጋግሞ ብዙ ነገር በህይወታቸው እንዲያደርጉ፣ በዓለም አንደኛ ደረጃ እንዲጠሩ ነው እንደውም የምታደርጓቸው ማለት ነው። የእናንተን እዚህ መንገብገብ የእነሱን ውጤት ይጨምራል፣ የእነሱን ፍቅር ይጨምራል። ገብቷችኋል? የእነሱ ሰርግ ደግሞ ደጋግሞ ማስረግ ይጨምራል። እንዲህ አንገበገባችሁ እኮ፣ ተቃጠላችሁ። ምን ሆናችሁ ነው? በፈጣሪ ስም በጣም ነው የምትገርሙት ማለት ነው። ምን አንቀጠቀጣችሁ? እነሱን ስታነሱ ስትጥሉ የመዳም ቅመሞች ድንጋዮች ናቸው። የመዳም ቅመሞች ገብቷቸዋል። ራሳቸው ማሰብ ካላቃታቸው፣ ሰው መሆን ካቃታቸው የራሳቸው ጉዳይ ነው። ትናንትና ስማቸውን እያነሳችሁ በየሶሻል ሚዲያ ላይ ሩታ አብርሽ እያላችሁ ስትሉ የዋላችሁ ደነዞች ማለት ነው። አይምሯችሁ የተደፈነ ድንጋይ ራሶች እንዴ! ለእናንተ እነዚህ ልጆች የሚሰሩት አይታያችሁም እንዴ? ሩታይም በጣም ጠንካራ ሴት ናት። አብርሽም በጣም ጠንካራ ሴት ነው። ለእኔ በጣም የሚያኮሩ ጀግኖች ናቸው። በራሳቸው ጥረው ፈክተው ነው እዚህ ደረጃ የደረሱት። አይገባችሁም እንዴ እናንተ? ዝም ብለው ቁጭ ብለው እባካችሁ እርዱን ብለዋል እንዴ? ሌሎች እርዱን እንደሚሉት እርዱን ብለዋቸዋል ወይ እንዴ? እናንተ ዝም ብላችሁ ከመራ ተነስታችሁ እንደዚህ አንገበገባችሁ፣ እንደዚህ ያቃጠላችሁ ምን ይመስላሉ እነዚህ? እንደው አይምራችሁን ደፍናችሁ ዝም ብላችሁ እንደ በግ ከምትነዱ ቆም ብላችሁ አስቡ። እንደነሱ ለመሆን ሞክሩ። እንደነሱ ፍቅርን ግዙ። እንደነሱ እርዱ። እንደነሱ ከፍ በሉ። እንደነሱ ተጋቡ። ደግማችሁ
ዝም ብላችሁ እዚህ ቅጥል አትበሉ፣ አትቀጣጠሉ። በፈጣሪ ስም እንዲህ ያለ ልጆቹ ለቀቁ አድርጓቸው። እኛ የአብርሽ ደጋፊዎች፣ የሩታ ደጋፊዎች መቼም አንነቃነቅ። ይህን ወቁ መቼም ማለት ነው። እናንተ የበለጠ እንድታሩ እንድትቃጠሉ ነው እንጂ የምናደርገው መቼም ወደ ኋላ የለም። ይህን ማወቅ አለባችሁ። እንዲህ አንገፈገባችሁ እኮ ተቃጠላችሁ እንዴ! ምን ነው ብዙዎቹ ዱባይ እየሄዱ ተጋብተው እንዴ ብዙዎቹ ተሸልመው እንዴ! እመኑኝ ልጆች ደግሞ ከትንሽ ጊዜ ወይም ደግሞ ከትንሽ ጊዜ በኋላ የሚያገኙትን ነገር አታውቁም። ከሰው በላይ ነው የሚሆኑት። ማንም ሰው ያለው ይኖራቸዋል። ወደፊት ይወቁ። የራሳቸው ድርጅት ብዙ ሰራተኛ የሚያስተዳድሩ ልጆች ይሆናሉ። ምክንያቱም የሰው ልጅ የመጀመሪያ ስኬቱ የሰው ፍቅር ነው። እነሱ የሰው ፍቅር አላቸው፣ ጤና አላቸው፣ እግዚአብሔር ይመስገን። እንዴ ገና ብዙ ዓለምን መግዛት የሚችሉ ልጆች ናቸው። እናንተ ምን ነው አንቃጠላችሁ፣ ተንቀጣቀጣችሁ፣ ተንገበገባችሁ። ምን ይመስላሉ እነዚህ? እያንዳንድሽን ሚዲያ ላይ ወጥተሽ ተለጥፈሽ ከምትለፈልፊ እነሱ እንዳሽሽን ራሽን አትወቂም? ራሽን እንደነሱ አትሆኝም? በተለይ ሴቶችማ እንዴት እንደተቃጠላችሁ፣ እንዴት እንደተናደዳችሁ በፈጣሪ ስም። ኧረ በስመ አብ። አትድረሱባችሁ። እነኝህ ልጆች አትንኳችሁ። የእናንተ መለፍለፍ ያረሳ ለእነሱ ጥንካሬ ነው። ይህን እመኑ። ራሳችሁን አንቀሳቅሱ፣ ራሳችሁን ለውጡ። እነሱን ለማስቲካ 24 ሰዓት ከምታኝኩ እናንተ ተነሱን፣ የራሳችሁን ኑሮ፣ የራሳችሁን ተንቀሳቀሱ። አብርሽና ሩታ ሁልጊዜም ትልቅ ናቸው፣ ሁልጊዜም ማለት ነው። ገና ብዙ በህይወታቸው ብዙ ነገር ያመጣሉ። አገር ይደመምባቸዋል፣ አገር ይደነቅባቸዋል። ገባችሁ? አይዞሽ ሙሽሪት አይበልሽ ከፋ አይበልሽ ከፋ ሁሉም ያገባል በየወረፋ ተነስ እንግዲህ ቤትህን ምራ ልጅነት ቀርቷል ሆን ካባወራ ነገር ግን ይሄ ቅናት መንፈሳችሁ ብታው ይሻላል። እናንተ አይደለም የመዳም ቅመምን እናቶችን የምታለብሱት የምትረዱት፣ ራሳቸውን ችለው አስተዳድረው ያሉ የመዳም ቅመም ያስመሰከሩ ናቸው። እናንተ ግን ተሽለናል ብላችሁ የሰውን ስም አታጥፉ። በጣም ነው የምትጠየቁበት፣ በጣም ሽንፈትም ጭምር ነው። ስለዚህ ይሄ በጣም ይዝናናሉ፣ ከዚህ በኋላም በጣም ይሸልማሉ። በሰሩት ነገር የሰራ ሰው የተወደደ ሰው ትልቅ ነገር ይሸልማል። ቤት መኪና ሊሸለሙ ይችላሉ፣ ህንፃ ሊሸለሙ ይችላሉ። የዛኔ ምድር ልትንከባለሉ ነው። እነዚህ ልጆች ወደፊት እንጂ ወደኋላ አይልም። የእናንተን አያደምጡም። እናንተ ቅናት ነው እንደዚህ ያደርጋችሁ። ገና ይነገራችኋል። አርፋችሁ ቁጭ በሉ እና ከዚህ በለጠ እኔ ምንም ማድረገው ነገር የለም። እኔ ከዚህ በፊት እነ ዮኒ ማኛ ተሰብስበው ስለና አብሬ ስለኖሩታ ሲያወሩ ግረበኝ እንዴ። ከዚህ በፊት ሄደው እነ ሚኪ እነ ምን ቲክቶከሮች ዱባይ ላይ ሲሸለሙ አትናገሩም ነበር? ይሄማ ሌላ ነገር ነው ያለው። እውነት በጣም ነው የምታስጠሉት። ስለዚህ የመዳም ቅመሞች እናንተ በርቱ፣ አለን፣ ከጎናችሁ ነን። አብሬሽ ርቦኛል፣ ታምቶኛል፣ ቸግሮኛል ብሎ አለመንም። ማንም ወዶ ፈቅዶ ከሰጠው ምንም ችግር የለውም። ላፈቀሩት ለወደዱት ህይወት ይሰጣል። አይደለም ብር፣ አይደለም ወርቅ። ይመቻችሁ። ጨርሻለሁ። የኔ አባት እግዚአብሔር ይባርክ። ተባረክ። እናመሰግናለን።